ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 22 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን እርሶቹን አስቀድመን እናስደምጣችኋለን። በጎጃም ግንባር የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ ሻለቃ በአካሄዶ ኦፕሬሽን ዲሽቃን ጨምሮ የስርዓቱን ሙሉ ሎጂስቲክ በቁጥጥር ስር ስለመዋሉ የውጊያውን ውጤቶችን አስመልክቶ የቀረበውን መረጃ እናቀርብላችኋለን። የጎንደር ጠቅላይ ግዛት በላይ ዕዝ በስቴና በጋይንት የተካሄዱ ወታደራዊና ፖለቲካዊ እንቅስቃሴዎችን አስመልክቶ የቀረቡ መረጃዎችን ይዘናል። በሜጀር ጄኔራል ውባንታ ባተና በሜጀር ጄኔራል ከፍያለው ደሴ ስም የሰየሙ ኮሮች ስላካሄዱት ተግባራት የያዝናቸውን ዝርዝር መረጃዎች እናስደምጣችኋለን። በህወሓትና በብልጽግና መካከል ውጥረቱ ቀጥሏል። ህወሓት ለክልሉ ፖሊስ አባላት ያቀረበውን የዘመቻ መመሪያና የጦርነት ዝግጅትን አስመልክቶ የተሰጡ መግለጫዎችን እንዲሁም በዚህ ዙሪያ የሰበሰቡ መረጃዎችን እናቀርብላችኋለን። በብልጽግናው በሚካሄደው ምክክር ሂደት ላይ የተንሰራፋውን የፖለቲካ ጫና የሚያስመለክት ትንታኔም ይዘናል። የሂደቱ ፖለቲካዊ አንድምታና ሊያስከትለው የሚችለውን ተጽዕኖ በዝርዝር እንዳስሰዋለን። በመካከለኛው ምስራቅ እያገረሸ ያለውን ውጥረት በቀጠናው ላይ ሊያስከትሉ የሚችሉ ፖለቲካዊና የጸጥታ አንድምታዎችን የሚያብራራውን ዘገባችንም ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዘን ወደ ዝርዝር ዜናዎቹ እናልፋለን። ዲሽቃ ብሬንና 80 ክላሽንኮቭ ገቢ የሆነበት ግንባር የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ ሻለቃ ዛሬ በፈጸመው ታላቅ ጀብዱ የብልጽግናውን ሻለቃ መሪውን ጨምሮ በርካታ የብልጽግናውን ሰራዊት አባላት እርምጃ ወስዶባቸዋል። አንድ ዲሽቃ፣ 2 ብሬንና 2 ስናይፐርን ጨምሮ 80 ክላሽንኮቭ መሳሪያዎችንም ገቢ ማድረጉን አስታውቋል። ዛሬ ሌሊት 11 ሰዓት ጀምሮ በተካሄደው ውጊያ የክፍለ ጦሩ ሰራዊት የወሰደው ፈጣን ማጥቃት የፋኖን ውጊያ የመፈጸም ብቃት ያሳየ እንደነበር ተናግሯል። የኮር ህዝብ ግንኙነት ክፍል ድንቅ ስራ ብሎ በገለጸው የዕለቱ ተጋድሎ የተካሄደው በነፍስ የሳር ምድር ወረዳ ሰኞ ገበያ ንዑስ ወረዳ እና ዲቦ ንዑስ ወረዳ ዲቦ ከተማ መሆኑን አስታውቋል። በሁለቱ ከተሞች ተሰብስቦ በነበረው የሚልሻ አድማ ብተናና ፖሊስ ላይ የተወሰደው ፈጣን ማጥቃት የብልጽግናውን ሰራዊት ብቻ ሳይሆን የፖለቲካ ክንፉንም ያስደነገጠ መሆኑን አስታውቋል። የባዲንን አድማ ብተና ሻለቃ መሪውን ጨምሮ 61 የአድማ ብተና ኃይልና 8 ፖሊሶች እርምጃ ሲወሰድባቸው 50 አለቃ ታደሰ የተባለ የሚልሻ ኃላፊን ጨምሮ በርካታ ሚልሻ አባላትም እርምጃ እንደተወሰደባቸው የኮር ህዝብ ግንኙነት ክፍል ተናግሯል። 8 የሚልሻ አባላትም ጉዳት ደርሶባቸው ሆስፒታል መግባታቸው ታውቋል። በዕለት ውጊያ ፋኖ ያሳካውን የቆሳዊ ሀብት የገለጸው የኮር ህዝብ ግንኙነት ክፍል በውጊያው 1 ዲሽቃ ከ2 ሽንሽል ጋር 2 ብሬን፣ 80 ክላሽንኮቭ፣ 5 ወታደራዊ መገናኛ ሬዲዮ፣ 5 ሳጥን ሙሉ የዲሽቃ ተተኳሽ፣ 1 የጭነት መኪና ከነ ሎጂስቲኩና ሌሎች በርካታ ወታደራዊ ቁሳቁሶችን ገቢ አድርገናል ብለዋል። በዕለት ውጊያ በፋኖ እርምጃ ከተወሰደባቸው የብልጽግና ጦር አባላት መካከል ኢንስፔክተር አስናቀና ኢንስፔክተር ወርቆ የተባሉ አዛዦች ይገኙበታል። ኢንስፔክተር ውዱና ኢንስፔክተር ማሞ የተባሉ ከፍተኛ አዛዦችም እንደሚገኙበት ታውቋል። የፋኖ ሁለንተናዊ ተጋድሎ በጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 2 ግዙፍ ኮሮች ወታደራዊና ፖለቲካዊ ተጋድሎ አካሂደዋል። በታላላቆቹ አርበኞች ሜጀር ጄኔራል ውባንታ ባተና ሜጀር ጄኔራል ከፍያለው ደሴ ስም የሰየሙት 2 ኮሮች ተጋድሎ ያደረጉት በስቴና በጋይንት ነው። የጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ውባንታ ባተ 1ኛ ኮር ዝክረ ሰማዕታት 1ኛ ዓመት መታሰቢያ ዘመቻ መክፈቱን አስታውቋል። በአማራ ህዝብ የሉና ትግል ታሪክ የመጀመሪያው ክፍለ ጦርና የሜጀር ጄኔራል ውባንታ ባተ ማህተም ያረፈበት ታሪካዊው ጉና ክፍለ ጦር ዛሬ በስቴ ወረዳ መካነ ኢየሱስ ከተማ በመግባት ስኬታማ የከተማ ኦፕሬሽን መስራቱን የክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ያሬድ ደገፋው ተናግሯል። የጉና ክፍለ ጦር በስቴ ዴንሳ ብሪጌድ አማካኝነት የፈጸመው ስኬታማ የከተማ ኦፕሬሽን እኩለ ቀን 6 ሰዓት ተኩል ላይ እየተሰራ መሆኑን የገለጸው ፋኖ ያሬድ ደገፋው የዕለቱ ልዩ ድላችን የዛሬ ዓመት በአንዳቤት ወረዳ ወለሽ ከተማ ላይ በነበረው ተጋድሎ የጠላትን ኮንክሪት ምሽግ ሰብረው ታላቅ ጀብድ
በመስራት ክቡር ሕይወታቸውን በጀግንነት ለአማራ ሕዝብ በሰጡት አርበኞቻችን ማለትም አርበኛ ግዛቸው ጥላሁን፣ አርበኛ ሸጋው ውበት ወይም ገብርዬና ሌሎች መታሰቢያ የሚሆን ነው ብለዋል። ጀግና ይሞታል እንጂ ዓላማው ፍጹም አይሞትም ሲል የገለጸው ፋኖ ያሬድ ደገፋው በመካነ ኢየሱስ ከተማ ኦፕሬሽን የባዲን ብልጽግናው ስርዓት የሚተማመንባቸውን የህዝብ ጠላት የሆኑ አመራሮችና የጸጥታ መዋቅር አባላት ላይ እርምጃ መውሰዱን ገልጿል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ነጻ ባወጣቸው አካባቢዎች የሚያደርገውን ህዝባዊ ውይይት አጠናክሮ ቀጥሏል። በተለይም በአማራ ህዝብ የሉና ትግል ላይ ከፍተኛ ጫና መፍጠር የሚችሉ በርካታ የጠላት እጆች መኖራቸውን ተከትሎ በትግሉና በህዝብ ላይ ከባድ ፈተና ሆነው ቆይተዋል። ይህን ክፉ ኃይል ቆርጦ ለመጣል ደግሞ የፋኖ ትግል የመስመር ጥራት ለትግሉ ባለቤት የአማራ ህዝብ በግልጽ ሊነገረውና ውይይት ሊደረግበት እንደሚገባ ይታመናል። ይህን የተረዳው የጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር አስቻለው ደሴ ብርጌድም በተቆጣጠራቸው ቀጠናዎች የሚያደርገውን ህዝባዊ ውይይት አጠናክሮ ቀጥሏል። በዛሬው ዕለትም በሁለት ከተሞችና 9 ቀበሌ መዋቅር አስተዳደራዊ መዋቅር መዘርጋቱንና ህዝባዊ ውይይቶችን ማካሄዱን አስታውቋል። ያስቻለው ደሴ ብርጌድ የፖለቲካ ክፍል ኃላፊ ፋኖ ዮሐንስ ጎበዜ ለጣና ቴሌቪዥን እንደገለጸው በጥንታዊቱ አዛጎች ከተማ ታላቅ ህዝባዊ ውይይት መካሄዱን ገልጿል። በህዝባዊ ውይይቱ ላይም 206ኛ ከፍ ያለው ደሴ ኮር ህግ መምሪያ ኃላፊ ኢንጂነር አንዳርጌ ሸቴና የአንበሳው ጋይንት ክፍለ ጦር ዋና አዛዥ አርበኛ አስገዶም ውበት እንዲሁም የአንበሳው ጋይንት ክፍለ ጦር ስልጠና መምሪያ አርበኛ ኤርሚያስ ምትኩ፣ ያስቻለው ደሴ ብርጌድ ዋና አዛዥ አርበኛ ክንድየ ደጀን እንዲሁም ምክትል አዛዥ አርበኛ በረከት ማሩ፣ ዘመቻ መምሪያ ምስጌና የሲቪል መዋቅሩ አመራሮች በተገኙበት ትልቅ ህዝባዊ ውይይቱ መካሄዱን ተናግሯል። የአንበሳው ጋይንት ክፍለ ጦር ዋና አዛዥ አርበኛ አስገዶም ውበት ባለፉት 3 ዓመታት የነበረውን ውጣ ውረድ አስታውሶ ከመደበኛው ጠላት በበለጠ የውስጥ ጠላት የፈጠረብን ጫና ከባድ ነበር። ያንን ሁሉ ፈተና ያለፍነው ደጀናችን የሆነውና የትግል ባለቤት የሆነው ህዝባችን ባደረገው ድጋፍ ነው ሲል ተናግሯል። ሁሉም ፖሊስ ለዘመቻው ይዘጋጅ። ህወሓት የጦርነት ዝግጅቱን ማጠናቀቁን አስመልክቶ ለክልሉ ፖሊስ አባላት ባደረገው ገለጻ ሁሉም የፖሊስ አባላት ለግዳጅ ዝግጁ ሆኖ መጠበቅ አለበት፣ ይህ ዘመቻ የመጨረሻ ጣፈንታችንን የምንወስንበት ነው በማለት በፓርቲው ምክትል ሊቀመንበር አማኑኤል አሰፋ በኩል አሳስቧል። አቶ አማኑኤል አሰፋ ለክልሉ ፖሊስ አዛዦችና አመራሮች ባደረጉት ገለጻ ጦርነቱ አይቀሬ መሆኑን ገልጸው በተለይም የትግራይን ግዛታዊ አንድነት እስካልተመለሰ ድረስ መቀመጥ የለብንም፣ ለዚህ ደግሞ ሁሉም የትግራይ ህዝብ ዝግጁ ሆኗል፣ ፖሊሳችንም ለዚህ ዘመቻ ራሱን ማዘጋጀት ይገባዋል በማለት አሳስበዋል። አቶ አማኑኤል በዚሁ ገለጻቸው የፕሪቶሪያውን ስምምነት ህወሓት ሙሉ በሙሉ ተፈጻሚ ቢያደርግም የብልጽግናው መንግስት ግን ስምምነቱን አለማክበሩን አስታውቀዋል። በተለይም ይላሉ አቶ አማኑኤል የትግራይ ህዝብ መሰረታዊ ጥያቄ የሆኑትን ግዛቶቻችንን ሊያስመልስልን አልቻለም። አሁንም ድረስ ግዛቶቻችን በጠላቶቻችን እጅ ናቸው። ይህ ዘመቻ ጠላቶቻችንን አጥፍተንና በመቃብራቸው ላይ የትግራይን ሉዓላዊነት የምናጸናበት ነው ማለታቸውን የክልሉ ቴሌቪዥን ዘግቧል። ይህ ዘመቻችን የፕሪቶሪያውን ስምምነት ያላከበሩትን ጠላቶቻችን ክንዳችንን እንዲቀምሱት የምናደርግበትና የትግራይን አሸናፊነት የምናሳይበት ነው በማለት የህወሓትን የወረራ ዕቅድ በግልጽ ተናግረዋል። አቶ አማኑኤል ህወሓት የፕሪቶሪያ ስምምነትን አክብሯል ሲሉ የተናገሩት ህወሓትና ብልጽግና ደቡብ አፍሪካ ፕሪቶሪያ ላይ ባደረጉት የእርቅ ስምምነት መሰረት ህወሓት ታጣቂ ቡድኑን ሊበትን የታጠቀውን መሳሪያ በሙሉ ሰብስቦ ለኦህዴድ ብልጽግና ሊያስረክብ ከውጭ ኃይሎች ጋር የሚያደርገውን ግንኙነት እንዲያቋርጥ ተፈናቃዮችን እንዲያስመልስ የታጠቁ ኃይሎችን እንዳይደግፍና የመሳሰሉትን ስምምነቶች ነበር የፈረመው። ሆኖም ከዚህ ውስጥ አንዱንም ስምምነት ተግባራዊ ማድረግ አልቻለም። ከዚህ ይልቅ የበለጠ ራሱን ሲያጠናክር መቆየቱ የሚታወቅ ሲሆን ለዚህ ያበቃው ደግሞ የኦህዴድ ብልጽግና ስልታዊ ድጋፍ መሆኑ ይታወቃል። ይህ መንገድ ራሱን ሲያጠናክርና ለጦርነት ሲያዘጋጅ የከረመው ህወሓት በመጨረሻም የጦርነት እቅዱን ይፋ አድርጎ ውጊያ የሚጀምርበትን ቀንም አስታውቋል። በሀገራዊ ምክክር የተንሰራፋው የፖለቲካ ጫና፣ የታፈነው የምሁራን ስጋትና የተዘጋጀው የጂኦግራፊ ፌዴራሊዝም በር ሀገራዊ ምክክር ጉባኤው ከተቋቋመበት ዋነኛ ዓላማ የሀገሪቱን ፖለቲካዊና መዋቅራዊ ችግር በነጻነትና በአማራጭ ሀሳቦች መፍታት ቢሆንም አሁንም በግልጽ እየታየ ያለ እውነታ ግን የተለየ ነው ተብሏል። ገዢው ብልጽግና ፓርቲ የብሔር ፌዴራሊዝምን ያለምንም ቅድመ ሁኔታ ተጠብቆ እንዲቀጥልና ይህ ብቸኛው አማራጭ ሆኖ እንዲወጣ በጉባኤ ተሳታፊዎች ላይ ከፍተኛ ጫና እያሳደረ ይገኛል።
ይታያል ሲሉ የውስጥ መረጃ ምንጮች ለጣና ቲቪ ተናግረዋል። በተለይም የመንግስት አደረጃጀትን በተመለከተ በሚደረጉ ውይይቶች የፓርቲው አባላትና ካድሬዎች ይህንን አቋም በበላይነት እንዲያንጸባርቁና ሌላ አማራጭ ድምፅ እንዳያገኝ ሆን ተብሎ አቅጣጫ ተሰጥቶ እየተሰራበት መሆኑን የብዙዎችን ትዝብት የሳበ ጉዳይ ሆኗል። ይህ አካሄድ ነጻ ምክክርን ወደ ገዢው ፓርቲ ፍላጎት ማስፈጸሚያ መድረክ እየተቀየረ እንደሚገኝ ነው ታዛቢዎች የተናገሩ የሚገኙት። በምክክር ሂደቱ ውስጥ የቀረቡት አማራጮች የመፍትሄ ሀሳቦች ሳይንሳዊ በሆነ መንገድ ሚዛን ላይ ያስቀምጣሉ ተብሎ የተሰየሙት ምሁራን በአሁኑ ሰዓት ከባድ የፍርሃትና የስጋት ድባብ ውስጥ ወድቀው ይገኛሉ ተብሏል። እነዚህ ምሁራን በሂደቱ ላይ እያንዣበበ ያለውን የፖለቲካ ጣልቃ ገብነትና አስቀድመው የተወሰኑ ድምዳሜዎችን በመቃወም ስጋታቸውን ማሳወቅ ጀምረዋል። የብሔራዊ ፌዴራሊዝም ድክመት በሚያነሱበት ጊዜ ይህ ሊነካ የማይችል ቀይ መስመር ነው በሚል ከሚሰነዘርባቸው ተጽዕኖ የተነሳ ሙያዊና ሳይንሳዊ ትንታኔዎችን በነጻነት ማቅረብ እንዳልቻሉ በግልጽ እየታየ ነውም ተብሏል። ምሁራኑ የሀገሪቱን መጻኢ አቅጣጫ ለመወሰን በሚደረገው ጥረት የፖለቲካ ፍላጎት ከሳይንሳዊና ነባራዊ እውነታዎች የበላይነት ማግኘት ከፍተኛ አደጋ እንዳለውም እያስጠነቀቁ ይገኛሉ። ከሁሉም በላይ ገዥ በሆነ መልኩ በጉባኤው ላይ እየተንጸባረቀ ያለው አቋም የክልሎችን አደረጃጀት፣ መልክዓ ምድርን፣ ኢኮኖሚያዊ ትስስርንና የህዝብ ሰፈራን ወይም ጂኦግራፊ ፌዴራሊዝም መሰረት ያደረገ እንዲሆን የሚቀርበው ጠንካራ አማራጭ ሀሳብ ሙሉ በሙሉ ማዳፈን ነው ተብሏል። የአዲስና አሳታፊ አማራጭ የሚያነሱ ተመካካሪዎች በጭራሽ እንዳታስቡት በሚል ማስጠንቀቂያና ቃና ሀሳባቸው ገና በእንጭጩ እንዲቀጭ ተደርጓል ነው የተባለው። ምንም እንኳን አሁን ያለው የብሔር ፌዴራሊዝም መዋቅር ለበርካታ ግጭቶችና መከፋፈሎች ምክንያት መሆኑ ቢታመንም ከብሔር ማንነት ውጭ በጂኦግራፊና በኢኮኖሚ ላይ የተመሰረተ አስተዳደራዊ መዋቅር መዘርጋት ለገዢው ፓርቲ ፖለቲካዊ ስሌት የማያዋጣ ሆኖ በመገኘቱ ጉዳዩ የውይይቱን አጀንዳ እንኳን እንዳይሆን በሩን ዘግቶታል ሲሉ ታዛቢዎች ለጣና ቲቪ ተናግረዋል። በአጠቃላይ ሲታይ የሀገር ምክክር ኮሚሽን ሂደት አስቀድሞ መልሳቸው የታወቁ ፈተናዎችን በይስሙላ ውይይት ከመመለስ የተለየ እንዳልሆነ አመላካች ሆኗል። በስፋት እየታየም ይገኛል ተብሏል። የብልጽግና ፓርቲ በብሔራዊ ፌዴራሊዝም ላይ ያለው ግትር አቋምና ጫና፣ የጂኦግራፊ ፌዴራሊዝም አማራጭ ሙሉ በሙሉ ማግለሉ፣ እንዲሁም የምሁራንን ስጋት ማፈኑ ምክክሩ የኢትዮጵያውያን ዘላቂ የፖለቲካ ችግር ይፈታል ወይስ የነበረውን አወዛጋቢ መዋቅር አዲስ ልብስ ያለብሰዋል የሚለው መሰረታዊ ጥያቄ እየተነሳ ይገኛል ነው የተባለው። በመካከለኛው ምስራቅ ያገረሸው ውጥረት፣ የኢራን ድንገተኛ ጥቃትና የዋይት ሀውስ የዲፕሎማሲ ጥድፊያ። በመካከለኛው ምስራቅ በተካሄደው ጦርነት በርካታ አዳዲስ ለውጦችን እያሳየ ይገኛል። ሳውዲ አረቢያ በቀጥታ በጦርነቱ እየተሳተፈች ትገኛለች። ኢራንም አደገኛ ሙከራ አድርጋለች። አሜሪካና ሳውዲ አረቢያ የአጸፋ እርምጃ ወስደዋል። እንዲሁም በዋይት ሀውስ እየተካሄደ ያለው ከፍተኛ ዲፕሎማሲ እንቅስቃሴም ትኩረትን ስቧል። የዩናይትድ ስቴትስ ማዕከላዊ ሕዝብ ባወጣው አስቸኳይ መግለጫ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ የሰነዘረችው አደገኛና ድንገተኛ የተባለው የባላስቲክ ሚሳኤል ጥቃት ሙሉ በሙሉ ማክሸፏን አሳውቋል። ይህ ጥቃት በቅርብ ጊዜያት ውስጥ ከታዩ እጅግ የተቀናጁ ኢላማዎች አንዱ ነበረ ተብሏል። ሆኖም የአሜሪካ ጸረ ሚሳኤልና የአየር መከላከያ ስርዓት ፈጣን ምላሽ በመስጠት ጥቃቱን በአየር ላይ በማምከል ሊደርስ የነበረውን ከፍተኛ የሰብአዊና ቁሳዊ ኪሳራ ማስቀረት መቻላቸውም ተረጋግጧል። ይህ ክስተት ቴሄራን በቀጠናው ያላትን ተጽዕኖ በኃይል ለማስጠበቅ ያላትን ዝግጁነት ዳግም ያሳየ ነው ሲል አልጀዚራ ዘግቧል። ይህንን የኢራን ድርጊት ተከትሎ ቀጠናዊ ውጥረት ወዲያውኑ ወደ አዲስ የፍጥጫ ምዕራፍ ተሸጋግሯል። አሜሪካና የቀጠናው የቅርብ አጋሯ ሳውዲ አረቢያ አፋጣኝና የተቀናጀ አጸፋ እርምጃ ወስደዋል ነው የተባለው። የሁለቱ ሀገራት ጥምረት የጦር አውሮፕላኖች በኢራን ግዛት ውስጥ በሚንቀሳቀሱና ሙሉ በሙሉ በኢራን በሚደገፉ ታጣቂ ሚኒሻዎች ይዞታ ላይ እጅግ ከባድ የአየር ድብደባ ፈጽመዋል። ይህ ጥምር ጥቃት አሜሪካና ሳውዲ አረቢያ በኢራን ቀጠናዊ ተጽዕኖና በውክልና ጦርነቶች ላይ ያላቸውን የጋራና ጠንካራ አቋም የሚያሳይ ነውም ተብሏል። እርምጃው አሜሪካ ኢራንን ደጋፊ ኃይሎች ላይ የምትወስደው እርምጃ ወደ አዲስ ጥምረት ያሳደገችበት ስትራቴጂካዊ እርምጃም ተደርጓል ሲል ሮይተርስ በትንታኔው አስነብቧል። በሌላ በኩል ይህ ወታደራዊ ፍጥጫ በመካከለኛው ምስራቅ እያስተጋባ ባለበት በአሁኑ ወቅት በዋይት ሀውስ ከፍተኛ የዲፕሎማሲ ስራዎች እየተከናወኑ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለት ቁልፍ የዓለም መሪዎችን በአንድ ጊዜ አስተናግደዋል። ፕሬዝዳንት ትራምፕ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪንና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በዋይት ሀውስ ተቀብለው ሰፊ ውይይቶችን አድርገዋል። ይህ ትልቅ የዲፕሎማሲ መድረክ አሜሪካ በአንድ በኩል መካከለኛው ምስራቅ ካለው የእስራኤል የደህንነት ስጋትና ከኢራን ፍጥጫ ጋር በተያያዘ፣ በሌላ በኩል ደግሞ በምስራቅ አውሮፓ ከሚደረገው የሩሲያ ዩክሬን ጦርነት ጋር በተያያዘ ታላቅ ዓለም አቀፍ የጸጥታ ቁርጠኝነት ለማሳየት ያለመ ነው። የሶስቱ መሪዎች በአንድ ጊዜ በዋይት ሀውስ መገኘት አሜሪካ ከእስራኤልና ዩክሬን ጋር ያላትን ወታደራዊና ፖለቲካዊ ትብብር ይበልጥ በማጠናከር የዓለምን የኃይል ሚዛን እንደገና ለመቃኘት የምታደርገው የጂኦፖለቲካ ጥረትም ነው ተብሏል።
የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።